كفعل ሶስት አይነት ፊዕል ያለን ብለናል አይደል ማዲ ሙዳሪዕና አምር ብለናል ኢዘን ከነዚህ ወአለይኩም ሰላም ወራህመቱላሂ ወበረካቱ መሐመድ አልহামዱሊላህ ከነዚህ ፊዕሎች መካከል ማዲን አይተናል ማዲ ምን ብለናል فالماضي مفتوح الاخر ابدا ሁሉ ጊዜ ማዲ መብንይ ነው ኢዘን የትኛውንም ማዲ ካገኛችሁ የትኛውም ማዲ ከተገኘ ሁሉ ጊዜ መብንይ ነው የሚሆነው يعني መብንይነቱ ደግሞ አስሉ መብንይ على الفتح ነው ከመብንይ على الفتح የሚወጣበት ቦታ አይተናል ትናንትና ማለት ነው ትናንትና ከመብንይ የሚወጣ ከትናንት ወዲያ አይሚን ከመብንይ የሚወጣበትን ወደ 3 ወደ 4 ቦታ አይተናል ማለት ነው ስለዚህ ያንን ይዛችሁ የትን ቦታ ብታገኙ ከነዚህ ባብ ውስጥ እየፈለጋችሁ ኢዕራብ ማድረግ ነው መብንይ على الفتح ሊሆን ይችላል መብንይ على الضم ይሄን ትይዙና በቀጣይ ደግሞ ኢንሻአላህ مبني على الفتح ነው አስሉ የሚሉት በእይነት ኢዕራብ ነው የሚለውን ደግሞ በቀጣይ የምናይ ይሆናል ማለት ነው طيب اذا ዛሬ ደግሞ የምናየው አምርን ነው አምርም ከፊዕሎች ውስጥ አንደኛው ከሶስቱ ፊዕሎች ውስጥ አንደኛው ይሄ ነው ስለዚህ እነዚህ አፍዓል ይባላሉ ወይም ደግሞ ፊዕሎች ማለት ነው እነዚህ ፊዕሎች ለሶስት የከፈልነው አፍዓል እነዚህ ፊዕሎች ለሶስት ከፍለናቸዋል በምን እንደነ የከፈልናቸው ማለት ለዚህ باعتبار لا او لا بحسب الزمان بحسب الزمان هذا باعتبار او بحسب الصيغه በቅርጹ ነው የተከፈለው ማለት ነው طيب ስለዚህ ወደ አምር እንሄዳለን ማለት ነው አምር ምን አለን ማዲ መብንይ ነው ብለን ተነጋግረናል قال المصنف والامر مجزوم ابدا አምር ምንለው ነገር ሁሉ ጊዜ መጅዙም ነው طيب አሁን ጥያቄ ያለኝ እዚህ ጋር መጅዙም ነው ከተባለ ምን ውስጥ ነው የገባው አንድ ቃል መጅዙም ነው ከተባለ መጅዙም ካል ምን ውስጥ ሊገባብን ነው ሙዕረብ ውስጥ ሊገባብን ነው አንድ ነገር መጅዙም مرفوع منصوب ወይም መጅሩር ካልነው ምን ውስጥ እያስገባነው ነው ማለት ነው ሙዕረብ ውስጥ ኢዕራብ ያደረገ ሙዕረብ ውስጥ የተዓረባል ይሄ ቃል የሚተዓረብ ሙዕረብ ነው ያልነው ነው ላኪን መፍቱህ ካልነው او مكسور ካልነው او يعني ያያናቸው ضم فتح كسر سكون እነዚህ የተቀስናቸው አራቶቹ ካልን ግን እነሱ መብንይ ናቸው አልሙሂም ይሄ ወልአምሩ መጅዙም የሚለው ከዚህ ልክ ምን እንደምናደርገው ወልአምሩ መብንዩን አበዳን ያለን ልክ እንደ ማዲ ማለት ነው واضح መብንዩን አበዳ ይሄ መጅዙም የተባለው የኩፊዮች አካሄድ ነው አصح ግን ጥሩ መብንይ መሆን መጅዙም አይደለም መጅዙም ካል ኢዕራብ ውስጥ ሊቀየራልን ይያልነው ነው ይሄ አምር ግን ሁሉ ጊዜ አንድ ሐለት ብቻ ስለሚይዝ مبني ነው مبنيون ابدا በሚለው በስሪሽ በሚሄዱበት እንሄዳለን ይሄው አሸርሁ ምን አለን الفعل مضارع امر علينا حكمه على ان يكون مبنيا ያያችሁት ነው ይሄን እኮ ይለያያል مبني ያለ እዚህ ጋር መጅዙም ተብሎ مبني የለም مرفوع ተብሎ مبني የለም ተረጋግረናል ከዚህ በፊት እስቲ አሁን ተረጋግረናል مبني ከሆነ ضم فتح كسر ነው የምንለው ወይም ደግሞ مبني على الفتح مبني على الكسر ነው የምንለው ሙዕረብ ከሆነ ግን ቃሉ ምንድነው የምናደርገው መጅዙም مرفوع منصوب እያለን ነው او في محل نصب او في محل جر እያደረግን ነው እንጂ ምን ይለው እንትና እናደርገውም ስለዚህ فعل الامر ምንድነው ማለት ነው አصحው መብንይነቱ መብንዩን ዳኢመን አለው መብንየን يكون مبنيا دائما وله اربع حالات አራት አይነት ሐሎች አሉት ለበበሉ አራት አይነት መብንይ ሲሆን በአራት አይነት መልኩ ነው መብንይ የሚሆነው طيب እዚህ ጋር አንድ የምትይዙልኝ ነገር ሙዳሪዕ ምንድን ነበር ያልነው እዚህ ጋር في حالة الرفع في حالة النصب ايتنا المضارع አይደለ ይሄን ተውትና في حالة الجزم ያለውን ሐለት አይታችኋል في حالة الجزم ምንድን ነበር في حالة الجزم ሙዳሪዕ ያየነው لم يخ معتل يعني اصل ከሆነ ምንም አይነት ነገር ካልተቀጠለበት ምንድነው የሚሆነው لم يضرب يعني سكون ነው የሚሆነው واضح مجزوم ይሆናል መጅዙምነቱ مبني على السكون ማን መጅዙም بلا معلم جزمي السكون ነው የምንለው حرف لله ከገባበትስ حرف لله እንጥልበታለን የሙዳሪዕን ማለት ነው طيب እሺ حرف لله እንጥልበታለን ሌላው ሙዳሪዕ ምን አይተናል
ሐርፈ ሊላ ከገባበት ሐذፍ እናደርጋለን። አፍዓል الخمسة እስከሆነ ጃዚማ ከገባበት እሱንም ኑንን ሐذፍ እናደርጋለን አይደለ? እንደዛ እያደረግን ነው መጅዙም የምናደርገው ሙዳሪዕን ማለት ነው። ሐርፈ ሊላ ከሆነ ሐርፈ ሊላ እንጥላለን። አፍዓል الخمسة ከሆነ የፍዓሉን ተፍዓሉን ከሆነ እንጥላለን። صحيح ከሆነ ደግሞ ይሄው ለም يضرب ብለን እንቀራለን። ይሄን እንድታስታውሱት ያክል ነው። አሁን እዚህ ጋር ትንሽ ስለሚመሳሰል ነው። አሁን አምር መብንይ ነው ብለናል። አምር መጀመሪያ እንዴት ነው የሚወጣው? ከፊዕል እንዴት ነው የሚወጣው? ቀለል አድርጌ ያልተንዛዛ ላሳያችሁ። ያልተንዛዛ አምር ከፊዕል ሙዳሪዕ ነው። ሙቅተጠዑም ፊዕል ሙዳሪዕ ነው የሚባለው። ከፊዕል ሙዳሪዕ የወጣ ነው። ለምሳሌ በሁለት አይነት መልኩ ነው ማሳያችሁ። ضرب እቺን ከያዛችሁ የሆነ አምሩ ግልጽ ይሆንላችኋል። يضرب هذا هو المضارع نعم من ስለገባበት يضرب ያ ስለገባበት ሐምዛ የሚገባበት አድሪቡ ኑንም የሚገባበት ነድሪቡ ያም የሚገባበት يضرب ታም የሚገባበት ተድሪቡ لا بأس ችግር የለውም። ዋናው እነዚህ ካሉበት ምን እንለዋለን? ሙዳሪ እንለዋለን። እነዚህን ከሌሉበት እነዚህ ዚያዳ ሆኖ ካልመጡ ሙዳሪ አንለውም። ይሄን ወደፊት እንመጣበታለን። ከዚህ ውስጥ አሁን ሙዳሪ እናወጣ። አምር የሚወጣው ከማን ነው? ከሙዳሪ ላይ ነው አምር የምናስወጣው። طيب ይሄ የመጀመሪያው ምሳሌ ነው። ቃሉ ምንም አይነት ሐርፈ ሊላ የለበትም። የተቀጠለበት ነገር አፍዓል الخمسة ዋውና ነው የተቀጠለበት ነገር የለም። ስለዚህ ከዚህ ላይ መጀመሪያ ስናወጣ ምንድነው የምናደርገው? አወል መጀመሪያ ምንድነው የምናደርገው? አምርን ስናወጣ ማንን እንጥላለን? አሁን ቃሉን እዩት በደንብ ሐረካውን ዳል ላይ ምንድነው ያለው? ስኩን ሪቡ ይሄ ችግር የለው። የድሪብም ቢሆን ችግር የለውም። ይለውጥ የለውም። እንደ አሚሉ ነው። ዋናው የምናየው እቺ ራ ላይ ያለችው ሐረካ ዳል ላይ ያለችው ስኩን ባ ላይ ያለው ያ ላይ ስንል እቺን የድሪቡ ነው። አሁን ቀጥታ የምናደርገው ምንድነው? እቺን እንጥላለን። ምን ሆነ? ይሄን ስንጥል ቡ አው በስኩን ይሄ ሐረካ የኢራብ ሐረካ ስለሆነ ኢራቡ እንደሚቀያየረው ነው። ችግር የለውም። አልሙሂም በضم እናደርገውና ሐረካው እንዴት ነው የሚሆነው? የድሪቡ ያን ስናወጣ ሐርፈል ሙዳራውን ስናወጣ ድሪቡ ሆነ ማለት ነው። አው ድሪበ ችግር የለውም። አስሉ ያው የሙዳሪ አስል ضم ረፍዕ ስለሆነ በضم እንሰደው። አሁን ማንን ብቻ ነው ያወጣ ነው? ያን ብቻ ነው ያወጣ ነው። ሐረካው እንዳለ ነው። طيب ድሪቡ ضم አይደለ? አሁን አምር ልናደርገው ነው። አሁን አምር ስናደርገው የሚጠበቅብን አምር ለማድረግ ሁለት ነገር ብቻ ነው። የመጀመሪያው ሐርፈል ሙዳሪዓ መጣል ጥለናል፣ አንድ ስቴፕ ልብ በሉ። ሁለተኛው መጨረሻ ያለው ሐረካ መጨረሻ ያለው ቃል ሰሂህ ከሆነ ሰሂህ ማለት ምን ብለናል ባለፈው? ሐርፈ ሊላ ካልሆነ ሐርፈ ሊላ ካለበት ሌላ ጉዳይ ነው፣ እንመጣበታለን። ሐርፈ ሊላ ካልሆነ ማለት ያኒ በሐርፈ ሊላ ማለት አሊፍ ወም ያ ከሌለ ካልሆነ ይሄ ባ ሐረካውን እንጥልና ምን እናደርገዋለን? ይሄን ስኩን ማድረግ በቃ። ስለዚህ ምን ማድረግ ነው? ይሄ በሪብ ስኩን አደረግን። ሐርፈ ሊላ እንትን መጀመሪያ ምን ጣል? የመጀመሪያው ስቴፕ ሙዳሪውን ጣል፣ ሐርፈል ሙዳሪዓ ማለት ነው። ያም ይሁን ሐምዛም ይሁን ኑንም ይሁን ምንም ይሁን። ከዛስ ዶሪባ አይደለ? ከዛ በኋላ አምር ለማድረግ አይደል ፍላጎታችን? እቺ እዚህ ላይ ያለው ሐረካ ضمም ይሁን ፈትህም ይሁን ምን ማድረግ? ጥሎ ስኩን ማድረግ ይቺን ዶሪብ ይሆናል። ይሄ አምር ነው። አሁን እዚህ ጋር አምር ለመሆን ምን ጎደለን? አምር ለመሆን አይደለም የጎደለው። ምንድነው አሁን እዚህ ጋር ምን ቸገረን ነው? በስኩን አንጀምርም። በአረበኛ ህግ لا يبدأ بالسكون ولا يقف بالحركة ولا يقف بالحركة። በስኩን አይጀምርም በአረበኛ ህግ፣ በሐረካም አይቆምም። ለምሳሌ ቁል ሁወ አላሁ አሐድ ብዬ ነው ማቆም። ካቆምኩኝ ወይ በአሊፍ ነው የሚቆመው። ሰሚዐን ዓሊማ ብዬ ነው ማቆም። በሐረካ እናቆም። ኢዘን በስኩን ልክ እንደዛ ሐምዘቱል ወስል ለምን ያስፈልጋል? በስኩን መጀመር ስለሚከብድ ግዴታ ሐምዘቱል ወስል ማስጀመሪያ ቃል ይፈልጋል። ስለዚህ ምን እናድርግ? ሐምዘቱል ወስል እናምጣ። ይሄው አመጣሁኝ። ቃሉን አረኩት፣ ስኩን አረኩት። ድሪበ
እቺ ሐምዛን በምን ለሐርካት ነው ጥያቄው? በምን ለሐርከው ጥያቄው? ሐረካውስ በምን ለሐርከው? በከስር لماذا ለምን በከስር ለምን ከስራ ለምን እኮ ከስር እሺ ዒላውን ከነ ዒላው ደግሞ አሁን መልሱ ከነ ዒላው በከስር ለምን አድርገዋለሁ? ኺፋ አይደለም ገር ስለሆነ ሶስተኛ ፊደል ገር ስለሆነ እንኳን ኢላው ብዙ አይደለም። እሺ ሶስተኛ ፊደል አይ ዳል ከስር ስለ ራ ከስር ዳል እቺ ራ ናት። ዳል አረኩት እንዴ ኸጤ ነው። እሺ እቺ ራ ናት። እሺ እቺ ዞሮ ከስር ስለሆነ እሺ طيب በእናንተ ልሂድ ቅያሱ ይሄ ከስር ስለሆነ ሶስተኛ ፊደሉ ከስር ስለሆነ አንድ ለሶስተኛ ፊደል ከስር ስለሆነ ይሄን ከስራቅ አይዋ እሺ ምን ቢያነበብኩት ይضرب እሺ ነሰረ የንሱሩ ስል ምን እናርግ እዚህ ጋር የንሱሩ ስል ሐርፈል ምን እናርግ አሁንም አምር እንስራ ምን እናርግ ያን ላምጣ ማን ነው ያን እንጥላለን ኑንም ብቻ ከዛ ሷድ አለኝ ከዛ ራ አለኝ ላ ትክክል ነኝ ላ ኑን ማን ነው ያን እንጥላለሁ ኑን ሷድ ራ ነው ያለን ነሱ ከዛ እቺን ስኩን አደርጋለሁ ነሱር ከዛ ምን አመጣለሁ ሐምዘ ልክ እንዳላችሁት ሐምዘ ተወስል አመጣለሁ ሐምዘ ተወስል አመጣሁ ይሄንንስ በምን ለሐርከው አሁን ይሄ እናንተ ሄዳችሁት ሶስተኛው ፊደል ተከተል በቂያሱ ነው እናንተ ሄዳችሁት ስለዚህ በضم አላችሁ አይዋ በضم لماذا አሁንም ሶስተኛ ፊደል ልትሉኝ ነው ሶስተኛ ፊደል ነው አሁንም በምን ለሐርከው አሁን ማን በምንድነው ምክንያቱ ዒላው ምንድነው ሶስተኛ ፊደል እሺ طيب فتح يفتح ከዚህ አምር እናውጣ يفتح አምር ስናወጣ ፋን መጀመሪያ ያመጣለው ምክንያቱም ያ አርፈል ሙዳራ ነጠላለሁ ፋለች ታለች እንደገና ወደ ማዲ መልሰውና ሐም ብቻ ምን አደርጋለሁ ስኩን አደርጋለሁ መጅዙም ስለሆነ ሁሉ ጊዜ ሐርፈ ሌላ ስላልሆነ ማለት ነው ፋ ስኩናት ታ ደግሞ ፈትህ ነው እሺ ሐምዘ ከዛ እንዳላችሁኝ ሐምዘ ስላመጣለሁ አሁንስ በምን ለሐርከው ይፍታህ አረጋችሁት لماذا አይደለም اضرب انصر ከዛ እንደገና መጣና አፍታህ ነበር ማለት ነበር በጣም እንዴ ፊዕል ሙዳሪ እንዳይመስል አይዋ ጥሩ ነው በቃ ኸይር አሁን ይሄንን ቃል ሶስተኛ ፊደል ፈትህ የሆነበንን ቃል እናንተ ባስኬዳችሁት ኢትባዕ በሚለው በተማራችሁ ተጅዊድ ህግ ላይ ቢኬድ ሶስተኛ ፊደል በቃው እናንተ ከሶስተኛ ፊደል ከስር ነው እንትን አድርግ ህጉ ነው ይሄ ካለቀ በኋላ የተሰጣችሁ ህግ ነው ላኪን ለምንድነው ይሄ ኢትባዕ ከሆነ እንትናችን ለምንድነው ከተባለ አሁን ይሄንን አፍታህ ባረጋው አቡ ረስላን አሁን እንደመለሰልን ማሻአላህ አረሳሃትም ከዚህ ፊት ተናግሬያለሁ አፍታህ ብለው ይሄ ቃል ከምን ጋር ይመሳሰላል ከፊል ሙዳሪዕ ጋር ምን በሆነ ጊዜ እናንተም እኔ ከፍታለሁ በሉ እስኪ አና አፍታህ ነው ታረለ ስታቆሙ በስኩን አይደለም ታቆሙት አፍታህ ስትሉ አምር ነው አፍታህ ቢል አንድ ሰው አምር ነው ያወራ ነው ራሱ የሚለውን ነገር ምን ውስጥ ይገባል يعني شك ውስጥ ይገባል يعني አፍታህ ሲል አንድ ሰው
እኔ ከፍታለሁ እያለ ነው ወይስ ክፈት እያለ ነው? ልክ አሁን ይድሪብ ቢልም አይመሳሰልም ከሙተከሊም በእንደዛ ስለሌለ ማለት ነው። እንሱር ቢልም አይመሳሰልም ኢትባዕ ባደረግንበት ጊዜ። ይሄ ግን ኢትባዕ እንዳናደርግ ምን ከለከለን ከተባለ ከሙዳሪዕ ሙተከሊም አሁን አቡ ረስላን እንደመለሰው ከፊዕል ሙዳሪዕ አና አፍተሑ እነዛ ሳይመሳሰሉ ከተባለ አዎ አንሱሩ ነው የምትሉት። አንሱሩና እንሱር ይለያያል። እንሱር ضم ነው፣ ይሄ አንሱሩ ፈትሕ ነው። ዋضح። ስለዚህ እቺኛዋ ፈትሕ የሆነችበት ምክንያት በዚህ ምክንያት። ታዲያ ለምን ፈትሕ ሆነ? ለምን ከስራ እናደርገውም ታዲያ? አስል እዚህ ጋር አስል መጀመሪያ ከስኩን መላቀቅ ሲፈለግ በሰርፍ ህግ ከስኩን መላቀቅ ሲፈለግ መጀመሪያ አምስት ወለስ መጣ የምትደረገው መጀመሪያ ሁሉ ጊዜም ከስራ ነው የምትደረገው። እዚህ ጋር ከስራ ነበር ልትደረግ የነበረው ላኪን ከከስር ወደ ضم መሄድ ስለሚከብድ ለሷ የሚሆናት ተብሎ እንሱር ተደረገላት። እዚህ ጋር ደግሞ ለሷ የሚሆናት እንደዚህ እንዳናረገ ከዚህ ጋር አፍታህ ከሚመለው ጋር ተመሳሰለብን። ስለዚህ ምን እናደርገው? ወደ አስሉን መልሰው ከስር እናደርገው ማለት ነው። ስለዚህ ኢላው ይሄ ነው። አልሙሂም እዚህ ጋር ያን ያህል በጣም እንዲገባችሁ አጠብቁ። ያን ብዙ ባባችን አይደለም ይሄ የሰርፍ ጣጣ ነው። ስለዚህ ጀስት ግን አሁን አምር ኢራብ ስታደርጉት አምሯችሁ ላይ እንዲመጣ ነው። ልክ ቁርአንም ስትቀሩ እቺ ከስሪኖች ለካ ይሄ ነው ብላችሁ የበለጠ እንትን እንድትሉ ነው። አሁን ይሄ ሰሂህ የሆነ ቃል ነው እንትን ያደርጋችሁ። ሐርፈ ሊላ ቢኖርበት ምንድነው የምታደርጉት? እዚህ ጋር ስታዙ ለምሳሌ ኢድሪብ ባለው ፋንታ ዳዓን ባመጣባችሁ ዳዓ የድዑ ቢሆን ምንድነው የምታደርጉት? ሐርፈል ሙዳሪ ትጥላላችሁ። ሐርፈል ሙዳራ ዳል ይቀራል፣ አስል ቃሉ ማለት ነው። አይን ይቀራል፣ ዋው ይቀራል። የድ ያነበረች የድዑ አይደለ? እቺ ስኩን ናት። ከዛ ምን እናርግ? ዳል ስኩን ነው። አሁን ምን እናርግ? እንደቀደሙ ሐምዛ ተወለስ ልናምጣ። ይሄ ሶስተኛ ፊደል ضم ስለሆነ ضم እናድርግ ባላችሁት መሰረት ኡድዑ። ከዛ ምን ማድረግ አለብን? ጀዝም ስኩን ማድረግ አለብን አይደለ? ስኩን ስናደርግ ይሄ ያገኘነው ቃል ዋው ነው፣ ስኩን አይደለም። ያኒ ስኩን ነው ኦሬዲ፣ ግን ሐርፈ ሊላ ነው። ስለዚህ ምን ይደረጋል? ይጣላል። ምን ይሆናል? አምሩ ኡድዑ ኢላ ሰቢሊ ረቢክ ይሆናል። በመጣል አደረግነው ማለት ነው። ይሄ ተጣለልን ማለት ነው። ከምን ጋር ተመሳሰለ? አሁን ወደ ባባችን እንገባለን ማለት ነው። አልሙሂም አምር ሲሰራ በእንደዚህ አይነት መልኩ ነው የሚሰራው። ከተሰራ በኋላ ግን ኢራቡ እንዴት ነው ብለን ስናይ አምር ሶስት አይነት ነው። አንደኛ ሰሂህ የሆነ አለ። ይሄን ያዙልኝ መጀመሪያ። ሰሂህ የሆነ ቃል ብዙ አላንዛዛው። ሰሂህ የሆነው ይሄ ነው። ከየድሪቡ ሰሂህ ማለት የድሪብ ሰሂህ ማለት ሐርፈ ሊላ የሌለበት ይቺ ሐርፈ ሊላ ነው። ሙዕተል ከሆነ ደግሞ ምንድነው? የድዑ ከየድዑ ሐርፈ ሊላ መጨረሻ ላይ ሐርፈ ሊላ ያለበት። ከዛ ደግሞ አስማኡል ኸምስ ኑንና ዋውና ኑን ይሄ አስማኡል ኸምስ አፍዓሉል ኸምስ ያልናቸው ዋውና ኑን አሊፍና ኑን ያልናቸው እነዛ ከሆኑ እና አስማኡል ኸምስ ከገባብን ማለት ነው። ቢዚያደት አሊፍና ኑን የተጨመረበት ከሆነ ደግሞ አፍዓሉል ኸምሳ ማለት ነው። ኸምሳ ከሆነብንስ እንዴት ነው የሚለውን አሁን ልናይ ነው ማለት ነው። ሰሂሁ እንዴት ነው ኢራብ የምናደርገው? ሙዕተሉን አፍዓሉል ኸምሳ ሶስት ያለን ይሄ ነው። አራተኛዋ እንትን የለውም ኦሬዲ ኑን ተውኪድ ብቻ የተጨመረበት ስለሆነ እሱ ችግር የለውም። ስለዚህ በዋናነት እነዚህ ናቸው። አራተኛ ኑን ተውኪድ የተጨመረበት ኑን አተውኪድ የተጨመረበት። አሁን ይሄ አምር የሚያወራው ስለዚህ ነው ማለት ከዚህ አይወጣም ማለት ነው። طيب የመጀመሪያው ምን አለን? ሙዳሪዕም ስታዩት እኮ ከነዚህ ከአራቱ እኮ አይወጣም። ሙዳሪዕ ወይ ሰሂህ ነው የድሪቡ፣ ወይ ሙዕተል ነው የድዑ፣ ወይ አፍዓሉል ኸምሳ ነው የፍዓላኒ ተፍዓላኒ የምትሉት፣ ወይ ኢድሪበነ ያልነው ሙዳሪዕ። ከነዚህ ውጭ ኢላ ሐርፈ ሊላ ኢራብ ስናደርገው በእንደዚህ ነው ኢራብ የምናደርገው። ዩብና ዐለ ሱኩን መቼ? ኢዛ ካነ ሰሒሕ አልአኺሪ መጨረሻው ሰሂህ ከሆነ ምን ይሆናል? ሰሂህ ከሆነ ማለት እዩት እዚህ ባዋ ምን ካልሆነች ምንም አይነት ሐርፈ ሊላ ከሌለበት ምን እናደርገዋለን? መብኒ ያለ ሱኩን አድርገው እያለኝ ነው። አይዋ ስለዚህ የድሪቡን አምር እናድርገው። ዷድ እናምጣ፣ ራን እናምጣ፣ ባን አድርገው። ከዛ ይሄን ባን ሱኩን አድርግ። ዩብና ዐለ ሱኩን ስለሆነ ሱኩን አድርግ። ይሄንን
ያ ሐምዘቱል ወስል የምናመጣው ለመጀመሪያ ያክል ነው። ይድሪብ አርገው ከዛ ይሄን ኢዕራብ ስታረግ ይድሪብ ፊዕሉ አምሪ መብኒይ አለ ስኩን በል በቃ ይሄ ነው የምታረጉት። ያ አንደኛው ነው። ወይም ደግሞ ወለም يتصل بآخر شيء يعني ራሱን اذا كان صحيح الاخير ولم يتصل بآخر شيء አስሉ ይሄ ቃል ሐርፈ ሊላ ካልሆነና ከዚህ ቃል ጨምሮ ሌላ ዋውን ወይ አሊፍን ካላመጣሁኝ መብኒ ያለ ስኩን አድርገህ ኢዕራብ አድርግ እያለኝ ነው ማለት ነው። ከባ ቀጥሎ ወይም ሌላ ነገር ካላመጣው ወይም ባ ላይ ባራሱ ሐርፈ ሊላ ካልሆነ ባ ደግሞ ሐርፈ ሊላ አይደለም። طيب አው اتصلت به ኑኑል ኢናስ ኑኑል ኢናስ ከተቀጠለበትም ምን አድርገው መብኒ ያለ ስኩን አድርገው። ምሳሌ ወነሁ ቀውሊ ተዓላ ወዝኩር ረበከ ጌታህን አስታውስ ሲል አምር ነው አይደል? ስለዚህ አምር ነው። አምር መሆኑ በምን አወቁ ከተባለ አንደኛ ምን ይቀበለናል? ያ አልሙኻጠብ ይቀበለናል። ወዝኩሪ ማለት ይችላል አንድ። ሁለተኛ ጠለብ ነው። አምር ትእዛዝ ነው ማለት ነው። ስለዚህ በሁለቱ መልክ አምር መሆኑን ካወቁ በኋላ ኢዕራቡን የአምር ኢዕራብ ሰጣለሁ ማለት ነው። ከሁለቱ ውጪ ከሆነ ግን የአምር ኢዕራብ አይሰጠውም። ያኒ ፊል አምር አንለውም ነው ባጭሩ። ወዝኩር ረበከ ወዝኩር ፊዕሉ አምሪ መብኒይ ዐላ አስኩን ማለት ነው። እሺ ኑኑል ኢናስ ከተቀጠለበትስ ያኒ ኑኑል ኢናስ ማለት ሴቶቹን ብዙ ሴቶችን እያዘዝን ወዝኩርነ አስታውሱ ማለት ነው። ወይም ደግሞ ኢድሪብነ ስንላቸው ምቱ እያላችሁ ማን የምናናገራቸውን ሴቶች ብዙ የሆኑ ሶስትና ከዛ በላይ የሆኑ ሴቶች ስናዝ አሁንም ከመብኒይ አለ ስኩነቱ አይወጣም። مثلا ይሄው ድሪብ አይደለም የሚለው ወይ እንደዚህ አስል ይሆናል ወይም ደግሞ ኑኑል ኢናስ ብቻ ይቀጥልበታል። ምን ማለት ነው? ኢድሪብነ ትንሽ ብ አሁንም ስኩን ናት፣ ከስኩነቷ አልወጣችም። ስለዚህ አሁንም መብኒይ ያለ ስኩን አኑን እቺኛዋ ምድራት ፋይል ናት። ይሄን ኢዕራብ እንመጣበታለን ማለት ነው። واضح طيب ይሄ ስለዚህ ሁለት ቦታ እዚህ ቦታ ላይ ብቻ ነው ምን የሚሆነው መብኒ ያለ ስኩነት የሚጸድቀው ማለት ነው። يبنى على حذف حرف للتي ደግሞ የሚሆነው መቼ ነው? ሐርፈ ሊላውን በመጣል ቅድም ነግሬያቸዋለሁ። ሐርፈ ሊላ ሊሆን ይችላልብናል መጨረሻ ቃሉ ልክ የድዑን እንዳሉ ይመስል ይሄን የድዑ የሚለው ቃል ሐርፈ ሊላ ከሆነብን ቃሉ አምር ስናደርገው ምንድነው የሚሆነው? اذا كان معتل الاخير መጨረሻው ሙዕተል ከሆነ ሙዕተል ማለት አሊፍ ወው ያ በአንድ ላይ ስንይዛቸው ዋይ ብለን ይዛቸዋል ማለት ነው። نحو قوله تعالى ادعو الى سبيل ربك اصله من ነበረ دعا يدعو ነበር ዋው ነበረች። አምር ስናደርገው ምን ሆነ? ልክ ሙዳሪ ጀዝም ሲሆን እንደምትወድቀው ልክ አምርም ላይ ልክ አምር ስናደርገው ይሄን ቃል ይወድቃል። መብኒነቱ ምንድነው የሚሆነው? ኡድዑ ፊዕሉ አምሪ መብኒይ ዐላ ሐذፊ ሐርፍ ሊላ ይሆናል ማለት ነው። ዐላ ሐذፊ ሐርፍ ሊላ ይሆናል ማለት ነው። ሐርፍ ሊላን በመጣል መብኒይ ነው እያልን ነው። ኡድዑ እንደዛ አድርገን ኢዕራብ እናደርገዋለን ማለት ነው። ኡድዑ ኢላ ሰቢሊ ረቢክ ወቀውሊሂ ኢተቂላህ አስሉ የተቂ ነበረ የተቂ ያ ነበረች። ለምሳሌ አነ አተቂ እላለሁ። አስሉ ያ መሆኑ ይሄው ከስራ አላ ማቀብሉ ይሄም ከስር ነው ማቀብሉ ይሄም ከስር ነው። ይሄ ደግሞ ضم ነው። አሃ የወደቀችው ضم ነው ማለት ነው። እዚህ ጋር ከስር ነው። አይዋ ከስር ከሆነ የወደቀው ምንድነው ማለት ነው? ያ ነው የወደቀው። እዚህ ጋር ضم ነው የወደቀው ዋው ነው። ወቀውሊሂ ወንሃ ዐኒል ሙንከር ሲል አስሉ ወንሃ የንሃ አሊፍ ነበረች ማለት ነው ብለን ማቀብ እንችላለን። ሐذፍ ማለት መጣል ማለት ነው። ሐذፍ ሐርፍ ሊላ ሐርፈ ሊላውን በመጣል መብኒይ ነው እያለው ነው። ማንን? አምርን። ሙዳሪም ቢሆንስ ሙዳሪማ መጅዙም ነው። ያ የሙዳሪም ባለፈው እንዳየነው መሰረት ማለት ነው። ይሄ ደግሞ አምር ከሆነ ሐርፈ ሊላ ካለበት ሐርፈ ሊላ ማለት አሊፍ እና ዋው ያ ናቸው። እነሱን ሐذፍ በማድረግ መብኒይ ይሆናል እያለው ነው። واضح ስለዚህ በምን ማን ወደቀ የሚለውን ነገር እዚህ ጋር በምንድን ነው የምናውቀው ሲባል ኡድዑ ስንል ያለችው ضم ከሆነች አሊፍ ዋው ነው የወደቀው አስሉ የድዑ ነበር ማለት ነው እንላለን። ኢተቂ ስንል ያለችው ያ ከሆነ የተቂ ነበር አስሉ ያ ነው የወደቀው። ምክንያቱም እዚህ ጋር አምር ከስራ አይሆንም። አምር ከስራ አይሆንም። ኢልቲቃ ሳኪነይን የሆነ ነገር ካልስተቀር አምር ጀዝም የሆነ ወይም ደግሞ መብኒ ያለ ስኩን የሆነ ቃል ምን አይሆንም? ከስር ሲጀምር ፊዕል ላይ ስለማይገባ ማለት ነው። ስለዚህ የወደቀ ነገር አለ ማለት ነው። ለምሳሌ ቁርአን ላይ አለም ተራ ከይፈ ፈዐለ ረቡከ ሲል አለም ተራ ሲል ራ ላይ ያለችው ፈትናት
ስለዚህ አሊፍ ሊወደቀው እንላለን ማለት ነው በጀዝም ጊዜ። ያኛው ሙዳሪ ነው አልሙሂም ዞሮ ዞሮ ሁለቱም ጋያ ነው። ያም ይሁን ይሄ የወደቀው እናውቃለን፣ ግን ዞሮ ዞሮ ይሄ መብኒ ስለሆነ መብኒ على حذف النون حذف حرف ኢላ እንለዋለን ማለት ነው ሙዕተል ስለሆነ። ሶስተኛው ዩብና على حذف النون حذف ኑንን በመጣል ደግሞ መብኒ ይሆናል። አሁንማ ፊዕል አምሪ አሁን መጨረሻ ላይ የምነግራችሁ ቃይዳ ከዚህ ጋር ተመሳሳይ ነው የሚሆነው። ዩብና على حذف النون መብኒ ይሆናል ኑንን በመጣል። መቼ ነው ኑንን በመጣል መብኒ የሚሆነው? إذا اتصل به ألف الاثنين ألف الاثنين ባለፈው ቀደም አፍዓል الخمسة ውስጥ የገባ ፊዕል ሙዳሪ ማለት ነው። አፍዓል الخمسة ውስጥ የገባ ፊዕል ሙዳሪ በሱ ምናዝ ከሆነ እንጥለዋለን። አሁን በኤግዛምፕል በወረቀት አሳያቸዋለሁ። ألف الاثنين أو واو الجماعة أو ياء المخاطبة كهنا نحو قوله تعالى وكلا منها የመጀመሪያው ምሳሌ እንውሰድ። ወኩላ የሚለውን አስሉ ምን ነበረ? ኩል ነበረ። ኩል አራላ ያው طيب ምን ውስጥ ገብቷል? ያኩላኒ ይሄ ምንድነው? ያኩላኒ ስንል አፍዓል الخمسة ነው አይደል? ይሄንን አምር ማድረግ ማለት ነው ባጭሩ። ዞሮ ዞሮ ይሄን አምር ስናደርገው ሐምዛ አረፈል ሙዳራ እንጥላለን። ማን ቀረ? አሊፍ ላም ኑን ቀረ። ማን የተጨመረበት ያኩላኒ ማለት አሊፍና ኑን የተጨመረበት አፍዓል الخمسة ማለት ነው። ባለፈው ያየነው ሁለቱ ይበላሉ ማለት ነው። አሁን ብሉ ስንል ማለት ብንፈልግ ሁለት ሰዎችን ብሉ ማለት ስንፈልግ ያኩላኒ ነበር አይደል? እቺን እንጥላለን። በአምር ጊዜ ኑን አፍዓል الخمسة ኑን እንጥላለን። ስንጥለው እንቀረ ላዚህ ጋር ቆይ የካፍ አለ ላም አለ እንደዚህ ነው የሚሆነው። ከዛ ሀምዛል ሀምዝ ለከስራት አልስቲማል ዝም ብላ ትወርቃለች። አረቦች ኩል ሁለት ማድረግ ስለሚከብዳቸው ዝም ብሎ ጥሏታል። አልሙሂም ይሄን ተውት። እኛ መሐል ሸሪዓችን አሊፍና ኑን የተጨመረበት ኑን እንጥላለን ማለት ነው። በሌላ ምሳሌ ስናመጣ የድሪባኒ ይሄን አምር እናድርገው። ያን እንጣል ድሪባኒ አረላ ከዛ መብኒ ያለ ሐذف ኑን ነው ከተባል ኑንን እንጥለዋለን። ድሪባ ሐምዘቱል ወስል እናምጣ ኢድሪባ እንለዋለን ማለት ነው። ሐذف ኑንን በመጣል ነው የምናደርገው ማለት ነው። ስለዚህ ሁሉም አሊፍን የሚቀጠልበት ዋው የሚቀጠልበት ያው ወኩሉ አስሉ ምን ነበር? ያኩሉነ ወሽረቡ የሽረቡነ ፈኩሊ ተኩሊነ ነበር አስሉ ማለት ነው። አፍዓል الخمسة እንዳለ የምናያቸው እዛ ጋር አፍዓል الخمسة ብለን የተማርናቸው አምር ካረግናቸው ኑንን እየጣልን ነው ምን የምናደርጋቸው። ዞር ብላችሁ አፍዓል እንትን ማየት ነው። ሙዳሪዕ አፍዓል الخمسة በሚሆን ሰዓት ምን የተቀጠለበትን ማየት ነው። እሱን ካያችሁ በኋላ ልክ ያንን ቃል ራሱን አምር ማድረግ ብንፈልግ ኑንን እየጣልን አምር እናደርገዋለን። መብኒ على حذف النون እንለዋለን። ልክ ሙዳሪዕን መጅዙም على حذف النون እንደምንለው ማለት ነው። ግልጽ ነው። طيب ስለዚህ ኢዕራባችን እንዴት ነው የሚለው? ወኩላ ፊዕሉ አምሪ መብኒ على حذف النون ኩሉ ወሽረቡ ኩሉ ፊዕሉ አምሪን መብኒ على حذف النون ወሽረቡ መብኒ ፊዕሉ አምሪን መብኒ على حذف النون እያደረግን መብኒ እናደርጋቸዋለን ማለት ነው። እዚህ ጋር አሊፏም ዋዋም ያዋም ፋዒል ናቸው። ይሄንን እንመጣበታለን ኢንሻአላህ ወደ ضمائر ስንገባ ማለት ነው። ዩብና على الفتح መብኒ على الفتح ይሆናል። መቼ ነው የሚሆነው? إذا اتصلت ما ፊዕል አምር ማለት ነው። እንግዲህ ከሱኩን ተነስተን ወደ ሐርፈ ሌላ መጣን፣ ወደ ሐذف ኑን መጣን፣ ወደ መብኒ على الفتح መጣን። መቼ ነው መብኒነት على الفتح የሚሆነው? إذا اتصلت به ኑን التوكيد ኑን التوكيد ከተቀጠለበት ምን ይሆናል? اتصلت به ኑን التوكيد ከተቀጠለበት ምን አለ? ኡሽኩረነ ኡሽኩር ነበር። ኑን ፈትሕ ነው ሙሸደር ነው ተአኪድ አመጣንበት። ስለዚህ ለዚህ ተብሎ ልክ እንደ ፊዕል ሙዳሪዕ መብኒ ይሆናል ማለት ነው። ስለዚህ ኡሽኩረነ ኡሽኩር ፊዕሉ አምሪ መብኒ على
አልፈትሕ እንላለን ማለት ነው። ኑን ተውኪድ ናት፣ ሐርፍ ናት ይች። ስለዚህ ኑን ተውኪድ ከተቀጠለበትም መብኒ ያለ። ስለዚህ በእነዚህ አራት ምክንያቶች ሁኔታ ፊዕል ሙዳሪ መብኒ ይሆናል። መጨረሻ ላይ ምን ይለናል? ይህን ቃይዳ ትይዛላችሁ። አልአምር ያዟት ይችን መብንዩን ዐላ ማ ዩጅዘሙ ቢሂ አልሙዳሪዑ ሙዳሪዕ ጀዝም በሚሆንበት ቦታ ላይ በሙሉ አምር መብኒ ይሆንበታል። እስኪ ሙዳሪዕ የት ቦታ እንዳለ ጀዝም ቦታ ይዳል ፈልጉት። እዛ ጋር መጅዙም ያላችሁት ነገር አምር ላይ መብኒ ሆኖ ታገኙታላችሁ። ለምሳሌ ሐርፈ ሊላ ገብቶ የሚጣለው መጅዙም ቦታ ላይ ነው ሙዳሪዕ ባለፈው ያየነው አፍዓል ኸምሳ ሲሆን ጥለን ያየነው አይደል? እዛ ሙዳሪዕን ለም የእኩላ ለም የድሪባ ነው የምንለው አይደል? ይጣል ይብና አለ ስኩን የምንለው ደግሞ ካልጣል ምንም ነገር ካልተቀጠለበት የድሪቡ ጀዝም ከገባበት ምንም ነገር ካልተቀጠለበት ለም የድሪብ ለም የዝኩር ነው የምንለው። ሙዳሪዕ መብኒ ማነው? ሙዳሪዕ መጅዙም በሚሆንበት ሁኔታ ላይ ፊዕል አምር ምን ይሆናል? መብኒ ይሆንበታል። ይሄው አልአምሩ መብኒዩን ዐላ ማ ዩጅዘሙ ቢሂል ሙዳሪዑ። እሺ ታይሳላችሁ። ስለዚህ